ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ይህን ቪዲዮ ላይክ እና ሼር፣ ሰብስክራይብ አድርጉ። ምክንያቱም ፍትህ ማለት አለብን ለዚህ ወጣት ላለልኝ አዘነ ማለት ነው። እንግዲህ ሁላችንም እንደምናውቀው ያለልኝ አዘነ ኳስ ተጫዋች እንደሆነና በግፍ በአገባ በ15 ቀኑ የገዛ ባለቤቱና የባለቤቱ እህት ባል አንድ ላይ ሆነው ህይወቱን እንደነጠቁት እንዲሁም ደግሞ ፍርድ ተፈርዶባቸው ሚስቱ ለ16 ዓመት የእህቷ ባል ደግሞ ለ15 ዓመት የእስር ፍርድ ተፈርዶባቸው ነበረ ማለት ነው፣ ተረጋግጦ በህግ ቤት። ይሄም አነሰን ብለው ያለልኝ ቤተሰቦች ሲጮሁ ድምጽ ሆኖን ሲሉ ነበረ። እንዴት 15 እና 16 ዓመት ይሆናል ብለው የባሳት ታምጣ አገር ልቃትድ የባሰማለና እንደሚባለው ዛሬ ደግሞ እንግዲህ ያ ፍርድ ተነስቶላቸው ጭራሽ በይግባኝ በነጻ ተለቀቁ። አሁን ያለልኝ ቤተሰቦች እያለቀሱ ይገኛሉ። እንዲሁም ያለልኝ ቤተሰቦች ለምን ይለቀቃሉ በሚሉ ሰዓት በዛን ቀን ነው የፍርድ ዕለት ፖሊስ ያለልኝን እናት መሬት ላይ እየጎተተ ልጃቸው ሲናገር ማለት ነው። ጊዜ ሚዲያ ላይ ገብታችሁ አዳምጡት ማለት ነው። ያለልኝ ወንድም እየተናገረ ይገኛል። እናቴን በመሬት ላይ እየጎተተ ፖሊሱ መታት፣ እኔን በሰደፍ ግንባሬን መታኝ እየደበደበ ፖሊሶቹ ማለት ነው። ያለልኝም ቤተሰቦች እናትና ወንድሞቹን እየደበደበ ከዛ አካባቢ አባረረን። እንዲሁም ይሄ ደግሞ የሆነበት ምክንያቱም ፍረዱን የኢትዮጵያ ሕዝብ ድምጽ ሆኖ ሲሉ ይገኛሉ። ያለልኝ ሚስት የእናቷ ወንድም ዋና የፍርድ ቤት ዋና ፈላጩ ቆራጩ እሱ እንደሆነ ህግ አስከባሪው ተነግሯል። ይህንንም ደግሞ ብሎ እየተናገረ ነው ያለ ማለት ነው። አጎቷ ፈራጅ ስለሆነ ነው ፍርድ ቤት ዳኛው አጎቷ ነው ተብሏል። ሲቀጥል ደግሞ ከሆስፒታል የመጣው መረጃ ሁሉን ነገር ያ መረጃ ሁሉ ድሌት ውድቅ አድርጎታል ማለት ነው ዳኛው ማለት ላለልኝ ሚስት አጎት ነው፣ የእናቷ ወንድም ነው ብሏል ወንድምየው ማለት ነው። በጣም ያሳዝናል። አገራችን ላይ ምን ያክል ግፍ እየተፈጸመ እንዳለ በገንዘብ በዘመድ እንደሆነ ይሄ እኮ ውሸት አይደለም። ይሄ በአደባባይ የምናውቀውና የምናምኑ ነገር ነው። ይህን ነገር እንዴት አያችሁት? ያለልኝም በግፍ ህይወቱን አጥፍተው መንገድ ላይ እንግዲህ አንጠልጥለውት በመብራት እንጨት ላይ ነው አስክሬኑ እንኳን እየተገኘው ማለት ነው። በዛም ተመስክሮባቸው ተፈርዶባቸው በምርመራ በሁሉ ከተረጋገጠ በኋላ እንደገና ተገልብጦ ሁሉን ነገር ሽረው ጭራሽ በነፃ እንዲሰናበቱ ተደርገው ከእስር ተፈተዋሉ። እና ያለልኝ ቤተሰቦች አለልኝ የሞተው ዛሬ ነው፣ ኢትዮጵያን ድምጽ ሁኑን ሲሉ ይገኛሉ። እያለቀሱ በእንባ ጊዜ ሚዲያ ላይ ወጥተው እያለቀሱ ይገኛሉ። እባካችሁ ድምጽ እንሆናቸው። ምናክል አገራችን ነገ በኔ እንበል። ማንም ሰው ህይወቱ ካለፈ በህይወት ያለና ዘመድ ያለው ገንዘብ ያለው ያሸንፋል። እንዲሁም ደግሞ ያለልኝን ሙሉ በሙሉ ንብረት በእሷ ስም እንዳለ ነው። ገንዘቡ፣ ቤቱ፣ ሁሉ ነገር እነሱ እጅ ላይ ነው ያለ ብሏል ወንድምየው። ምንም አይነት ነገር ካለልኝ ቤተሰብ ያገኘው ነገር የለም ከቤቱ ጨምሮ በእሷ እጅ ነው ያለው ማለት ነው። በጣም ነው የሚያሳዝነው። እውነት 15 ዓመት አነሰ ብለው እንግዲህ እቺ ጥቁር የለበሰችው ሚስቱ ናት። አብራ እዛ ጋር በፎቶ የተነሳችው ያውም በቁርባን ተጋብተው በ15 ቀን ውስጥ ህይወቱን ነጠቀችው። በተጋቡ በ15 ቀን ውስጥ ይሄን ምን ትሉታላችሁ? ምን አይነትስ ጉድ ነው? ምን አይነትስ ተአምር ነው? ምን አይነት የጭካኔ ጥግ ነው ኢትዮጵያ ላይ እየተካሄደ ያለው? በዛ ላይ ደግሞ ከሞቱ አሟሟቱ የግፍ አሟሟት። እንደውም ከ1 ዓመት በኋላ ነው እኮ ልክ በሞት አመቱ እኮ ነው ጸሎት የተደረገለት። ፍታት እኮ አልተደረገለትም። ራሱን እንትን ያለ ሰው በኦርቶዶክስ እምነት ፍታትም አይደረግለትም። ስለዚህ እንደዛ ብለው ዋሽተው እውነቱ ከተረጋገጠ በእነሱ እጅ ህይወቱ እንዳለፈ ከተረጋገጠ ከፍርዱ በኋላ ከአመት በኋላ ልክ በሞት አመቱ እንደገና ፍታት ተደረገለት ለወንድማችን። ስለዚህ ኢትዮጵያን በሙሉ እያንዳንዳችሁ ድምጽ እንድትሆኑ ባካችሁ፣ ሁላችንም ፍትህ ላለልኝ እያልን ድምጽ እንሁን። ቢያንስ ቤተሰብ ልጃቸውን ማጣት እንደ ሀገር አተናል። ይህን የመሰለ ጀግና ተጫዋች እንደ ኢትዮጵያዊነት አተናል። እንደ እናትና እንደ አባት ደግሞ ወላጆች ደግሞ አስቧቸው፣ አስተምረው ምን ብለው ደጋፊያቸው ጧሪያቸው የሆነው ልጃቸውን በአገባች በ15 ቀን ሲያገባ እንኳን የእሱ ቤተሰቦች እንዳይገኙ አድርጋ አዲስ አበባ ወስዳ በድብቅ አድርጋ
በ15 ቀን ሲጀምር ወደው አፍቅራው ሳይሆን ከሱ ያላትን ነገር እሱን ህይወት ነጥቃ ለመጠቀም ነው አላማዋ የነበረው። ተሳካላት። ይህን ነገር አደረገች፣ ንብረቱንም ወረሰች፣ እሷም ነፃ ወጣች። አለቀ። ይሄ ነው። እና ደግሞ ትጽፍ እንደነበረ ደብዳቤ ትልክልናለች፣ በሰው መልእክት ትልካለች ብሏል ወንድምየው። በዚህን ቀን እወጣለሁ ታዩኛላችሁ እያለች እየፎከረች ትልክ ነበረ። እንደዚሁም በቀጠሮ ቀን ደግሞ በባለፈውም ቀጠሮ ሰምታችኋል ማለት ነው። ቀጠሮ ላይ 15 ቀን የተፈረደባቸው ጊዜ ማለት ነው። ቤተሰቦቹ ላይ እየሳቀች ያሉ ቱ ብላ ተፋችባቸው። ይህንንም ያለው ማነው? ወንድምየው ያለልኝ ወንድም ሁሉንም እየቀረበ በሚዲያ እየተናገረ ነው። በየቀጠሮ ተቀጠረበት ሰዓት ላይ ፍርድ ቤት በቀረቡ ሰዓት ላይ የደረሰበትን እያሳወቀ እስከ ዛሬ ድረስ ይገኛል ማለት ነው። እና ዛሬም ደግሞ ነፃ እንደተለቀቁ ነው። ህዝብ እንግዲህ እየተንጫጫ ነው ያለ፣ በጣም እያለቀሰ እያነባ ነው። ያስለቅሳልም ያስነባልም። ሁላችሁም ድምጽ መሆን አለባችሁ። ፍትህ ለወንድማችን ላለልኝ፣ በግፍ ህይወቱ ላለፈው፣ በግፍ ከግፍም ግፍ ብዙ ነገሩን ያጣ ወንድማችን ነው ማለት ነው አለልኝ። ስለዚህ ያለልኝ ሞት ሊያቃጥለን ይገባል። የሁላችንም ቤት ሳያንኳኳ ፍትህ አለማግኘቱ በገንዘብ በምን በመደለሉ የእሱ የበላይ ደግሞ ስለሚኖር ከዛ ከነሱ ጋር ካለበት ወደ አዲስ አበባ እንዲተላለፍና እንደገና እንዲታይ ድጋሚ እንዲያዙ ይሄንን ነገር ምክንያቱም አሁን ከሀገር ልትወጣ ትችላለች፣ ከሀገር ሊወጡ ይችላሉ። እነሱ ገንዘብ አላቸው። እነሱ ቢወጡም ያው ቤተሰብ ነው የሚያዘው በእርግጠኝነት። ስለዚህ አሁን ማድረግ ያለባችሁ ማለት ነው ቶሎ ብላችሁ ሁላችሁም ድምጽ ሆኑና እቺ ሴትዮ በድጋሚ እንድትያዝና እንደገና ህጉ ደግሞ ክሱ ወደ ሌላ ቦታ እንዲተላለፍ። እንዴት ነፃ ይለቀቃሉ? አንድ ወንጀለኛ እንዴት ነፃ? በቀደም ለታ እኮ 1 ወር ባልሞላ ውስጥ እኮ ነው ህይወት የነጠቀው ወጣት፣ የሙሽራውን ህይወት የነጠቀው ወጣት የሞት ፍርድ ነው የተፈረደበት። የነዚህ ደግሞ ለምንድን ነው ያልተፈረደባቸው? ስለዚህ ፍትህ ማለት አለብን። ሁላችንም ድምጽ እንሆን እባካችሁ። ፍትህ ላለልኝ እያላችሁ ድምጽ ሆኑ። አይቀንስብንም። በጣም ነው የሚያሳዝነው። ፍትህ ላለልኝ የሁላችንም ድምጽ ይሁን። ባለልኝ ጉዳይ እናት እያነባች ነው፣ ቤተሰብ እያነባ ነው ያለ እና በጣም ነው የሚያሳዝን። በጣም ነው ቅስም የሚሰብረው። የእውነት አስባችሁታል እንዴ? ነፃ ጭራሽ እና በቃ ዳኛ ቤተሰብ ከሆነ ዘመድ ከሆነ የፈለከውን ወንጀል ሰርተህ እንደዚህ ከዚህ በላይ ደግሞ ሌላ ከባድ ወንጀል የለም ህይወት ከመንጠቅ ውጭ። ህይወት ነጥቆ በነፃ ከተለቀቀ ነገም ደግሞ ሌላ ነገር ይጀመራል። ስለዚህ ሁላችንም ፍትህ እንበል፣ ድምጻችን እናሰማ። ፍትህ ላለልኝ ቤተሰቦች መጽናናትን ያድላችሁ። ወንድማችን ነፍስ በአጸደ ገነት ትረፍ እያላችሁ ሁላችሁም ጸሎት አድርጉለት። ፍትህ ለመጠየቅ ሁላችንም እንነሳ። እያንዳንዳችን ድምጻችን እናሰማ። ፍትህ ላለልኝ እያለ